ዮናስ ሙሉነ እሱን የሚከተሉና የሱን ፈለግ የሚመሩ ኃይሎች መንፈሳዊ ድርቀት ያለባቸው የህይወት ግራ መጋባት ውስጥ ያሉ ናቸው። ከመንፈሳዊ ነገር መንፈሳዊ ስጦታ መስጠት አይችልም። እናት ለልጇ ጡት የምትሰጠው ስላላት ነው። ዮናስ ሙሉነ ለትውልድ የሰጠው ያለውን ነው። ያለው ነገር ምንድነው? ስድብ ነው፣ ሬሲዝም ነው፣ መገለባበጥ ነው፣ ገልበጥባጣ ነው። መንፈሳዊ ወኔ የከዳው ነው። ራሱን የሸጠ ሰው ነው። በሞራል ልልነትና በባርነት የሚኖር ብቸኛ ሰው ነው። ነፍስ አለኝ ይላል። በአካል ውስጥ ያለ በደም ውስጥ ያለ ክፋት ነው። በዘር ማጥፋት ወንጀል ውስጥ ሻንቅላዎችን ፍጁ ያለው ሰውን በሰውነቱ መቀበል የማይችል የነፍስና የመንፈስ ሴንሰር የተበላሸበት ነው። ወደፊት መንግስትና ሕግ በሚኖርበት ጊዜ በነ ሂትለር የዘር ማጥፋት ወንጀል ምዕራፍና መዝገብ ውስጥ የሚከሰስ ነው ዮናስ ሙሉነ። ደነ ሞጣ ሐራ ለማህበረሰቡ ፍጅትንና ጠንቅን ከማስተማር ውጪ ለሀገር ለሕግ ልዕልና ለሰው ልጆች ነፃነት ለአብሮነትና ለአንድነት ያደረጉት ኮንትሪቢዩሽን ሲቪል ዋር ነው። መንፈሳቸው የሞተ እውነተኛ ማንነት የሌላቸው የመሆን ፍላጎት እንጂ የማድረግ ህልም የሌላቸው በስድብ ኪ ማስተርስ ናቸው። በግልጽ የምናውቀው በሀገር መፍረስ ለሆዳቸው የሚኖሩ ለከርሳቸው የሚሰሩ ከከርስ ውጭ ሌላም ሐሳብ የሌላቸው ስድብንና ጥላቻን ሲያመነዥጉ የሚያድሩ በአጋንንት ቅዠት መንፈስ የሚንገላቱ ናቸው። ይህ ለምን አስፈለገ ብለህ እንደጠየቀኝ ከሆነ ስለ መንፈሳዊ መለኮት ትርጉም አያውቁም። የመጡበትም ባክግራውንድ ፋውንዴሽኑ ስድብና ጥላቻ ነው። በአስተዳደግ መበደል፣ በመንፈሳዊ እድገት መዛባት የደረሱበት በ40 ዓመት ዕድሜ ውስጥ አሁንም ከአንደበታቸው ስድብ ነው የሚያመነዥጉት። የተቀረው የሰውን ልጅ በእኩል አይን የሚያዩ አይደሉም። የሚያፈሩትም ተከታዮች ከነሱ የባሱ ጨካኞችና አረመኔ ከመሆን ውጪ ሌላ ዕድል ፈንታ የላቸው። እናት ጡትን የምትሰጠው ያላትን ነው፣ የምትመግበው ያላትን ነው።
የህሊና ቢስነት፣ የአእምሮ መታወር፣ ከእውነት መንፈስ መሞት የሚያስከትለው የመጨረሻው ራስን ይዞ መጥፋት ነው። ይህ ደግሞ መፈለግ ያለበት ችግሮቹን ለመፍታት ሳይሆን ህመሞቻቸውን ማስታገስ የማይችሉ በህመም የሚሞቱ ሰዎች ናቸው። እናንተ ተከታዮች ዮናስ ሙሉነህና ሞጣ ቀራኒዮ እንዲሁም ሶሻል ሚዲያ ላይ ዘረኝነትን የምትመገቡት ምግብ ምንድን ነው? ለስጋና ለነፍስ ለመንፈስና ለህይወት ጤና የሚሰጥ ነው? የአእምሮ ሳይኮትራፒ ያስፈልጋቸዋል። እነዚህ ሰዎች ደህንነትን የሚያበላሹ ናቸው። ህይወትን የሚረብሽ ነው። ማህበራዊ ቀውስን የሚያስከትሉ ናቸው። ለሀገርና ለህዝብ ጠንቅ ናቸው። ማዕበል ናቸው። አውሎ ንፋስ ናቸው። ወጀብ ናቸው። ሁከት ናቸው። በረከት ሳይሆን መርገምን የሚዘሩ ሰዎች ናቸው። ዝም ስንል አላዋቂነት ሳይሆን ስነ ምግባር ስለሚያስገድደን ነው። በምን አግባብ ነው እነዚህ ሰዎች ግጭትን የሚጠነስሱ፣ ግጭትን የሚያስቡ፣ ግጭትን የሚያልሙ፣ ለምግብ ሜኖ የሚኖሩ ሰዎችን እርቅና ገላጋይ ብሔራዊ አንድነት አምጪ ይመስል ጥቅስ የሚጠቅሱ ከሃዲዎችን የሚከተሉ ከሃዲ ተከታዮች ናቸው ያላቸው። የትውልድን ህመም የሚያቆም መንፈሳዊ መረዳት ያለበት ነው። የመጡበት ባክግራውንድ ምንድን ነው ያላችሁኝ እንደሆን የእምነት መሪዎቻቸው ያስተማሪዎቻቸው ትምህርት ስድብና ጥላቻ፣ ክፋትና መለያየት ነው። ለሀገር ደህንነት፣ ለሰው ልጆች እኩልነት፣ ለአብሮነትና ለአንድነት ቅንጣት ታክል ግዴታ የሌላቸው፣ ሶሻል ሪስፖንሲቢሊቲ የማይሰማቸው ከሃዲ ሰዎች ናቸው። ወቅትንና ዕድልን አጋጣሚውን እየተጠቀሙ የሚወረወሩላቸውን እንጥፍጣፊና ፍርፋሪ እየለቀሙ ከመኖር ውጪ ሌላ ተስፋ የላቸው። ዮናስ ሙሉነህ ያልበላው ህዝብ አለ። ፕሮቴስታንቱን ስረግም ውሏል ያለፉት ወራት። ኦርቶዶክሱን ተመሳሳይ፣ እስላሙን በተመሳሳይ። እነዚህ ሰዎች ማህበራዊ እሴትና ማህበራዊ መሰረት የላቸው። ዮናስ ሙሉነህ ለልጆቹ የሚያስቀምጠው ተስፋ ምንድን ነው? አክቲቪዝምን ትርጉሙን የማያውቅ አክቲቪቲ ምን እንደሆነ የሚያውቀውን ዕውቀት ነው የሚሰጠው። ስለዚህ ሞጣ ቀራኒዮም ሆነ ዮናስ ሙሉነህ የሚሰጡት ለትውልድ ስድብ ነው። ስድብ ደግሞ የእድገት ምልክት ሳይሆን የውርቀትና የውርደት የወራዳነት የመጨረሻ ምስኪን ጎስቋላነት፣ አይነ ስውርነት፣ ጨለምተኝነት ነው። ከነዚህ ምን ተማራችሁ ተከታዮች እላችኋለሁ።